ኢትዮጵያ የባህር በር ባለቤትና ተጠቃሚነትን ለማሳካት ለዓለም አቀፉ ማህበረሰብ ያስረዳችበት መንገድ ዲፕሎማሲያዊ ስኬትን ያስገኘ ነው ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ ኃይሉ በሻህ ተናገሩ። የተጀመረው አካሄድ ግቡን እስኪያሳካ አሁንም ኢትዮጵያ ያላሰለሰ ጥረቷን አጠናክራ መቀጠል ይገባታልም ብለዋል። በለጠ ታረቀኝ ተጨማሪ አለው። ስፋቱ ከ50 እስከ 60 ኪሎ ሜትር የማይበልጠውና ከመርሳ ፋጡማ ተነስቶ የትግራይንና አፋርን ምድር እየታከከ ቁልቁል እስከ ራስ ዱሜራስ የሚወርደውን ቀጭን መሬት ያየ ሁሉም የጣሊያን ቅኝ ገዢዎች ኢትዮጵያ ወደ ቀይ ባህር የሚያስወጣ መሬት እንዳይኖራት ሆን ብለው ያጠሩት የሴራ አጥር እንደነበር በውል ይገነዘባል። ኢትዮጵያ ትናንት ባልተገባ መንገድ ያጣችውን የባህር በር ለማግኘት የዓለም አቀፍ ሕግን ባከበረና ሰላማዊ በሆነ መንገድ እየተንቀሳቀሰች ትገኛለች። በተለያዩ ሀገራት ዲፕሎማት በመሆን በውጭና ሀገር ውስጥ ዩኒቨርሲቲዎች በመምህርነትና ተመራማሪነት ያገለገሉት ፕሮፌሰር ብሩክ ኃይሉ በሻህ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ኢትዮጵያም የባህር በር ባለቤትነቷን ያጣችበትን ታሪካዊ ሁኔታ አስረድተዋል። እንደ ፕሮፌሰር ብሩክ ኃይሉ ገለጻ የአውሮፓውያን የቅኝ ግዛት ስርዓት በአፍሪካ እየተስፋፋ መምጣትና የአዳዲስ ግዛቶች መመስረት ኢትዮጵያ የነበራትን የባህር በር እንድታጣ ምክንያት እንደነበር ይናገራሉ። ከ1891 እንደ አውሮፓ አቆጣጠር ጀምሮ ከታች ፈረንሳይ አሁን ጅቡቲ የምትባለውን አቋቋሙ። ቀደም ሲል ደግሞ በርበራን ማዕከል ያደረገ የእንግሊዝ ሶማሊላንድም ተቋቋመ። ሞቃዲሾ ሶማሊላንድም ከታይ ተቋቋመ። እንዲህ ያለ እንግዲህ የተፈጠረ ሁኔታ አለ። የዚህ ፕሮሰስ እንግዲህ አንዱ ስፒንኦፍ ኢፌክት ኤርትራ የምትባል ኮሎኒ ስትቋቋም ኢትዮጵያ የውሃ በሯን አጣች ማለት ነው። ነገር ግን ከ1991 እንደ አውሮፓ አቆጣጠር 83 ማለት ነው እስከ 689 ድረስ ምጽዋና አሰብን እንጠቀም ነበረ። ነገር ግን በተለያዩ ምክንያቶች አስመራና አዲስ አበባ ያሉት መገፋፋት ሁለቱ እርስ በርስ መናቆሩ ወደ ባድመ ሁኔታ ጉዳዩን መርቶት ወይ አቅጣጫው ተለውጦ መጨረሻ ላይ ምንድን የሆነ ወደ ውጊያ ገባ ማለት ነው። ከዛን ጊዜ ጀምሮ እስከዚህ ደቂቃ ድረስ ውሃ በር የለንም ማለት ነው። ኢትዮጵያም የባህር በር አልባ መሆኗ እያስከተለ ያለውን ከፍተኛ ኢኮኖሚያዊና ፖለቲካዊ ቀውስ የሚናገሩት ፕሮፌሰር ብሩክ ኃይሉም ያጣችውን ሀብቷን ለማግኘት በሰላማዊና ግልጽ በሆነ መንገድ እየተንቀሳቀሰችና አካሄዷንም ለዓለም አቀፉ ማህበረሰብ በማስረዳት ረገድ ብዙ ርቀት መጓዟን ነው የሚናገሩት። ስለዚህ አሁን ኢትዮጵያ ምንድን ነው ማድረግ እየጣረች ያለችው? ውሃ በር ለማግኘት ጥረቷን በግልጽ ስትራቴጂ ተነድፎ መንቀሳቀስ ጀምራለች። የውሃ በርን ጉዳይ በተመለከተ ለዓለም ህብረተሰብ ብቻ ሳይሆን ለጎረቤት ሀገራት ለአፍሪካ ወንድምና እህቶቻችን ሳይቀር ጥሩ ርቀት ሄዳለች። በተለይም ባለፉት 2 ዓመታት ወዲህ ድብቅ በሆነ ሁኔታ ሳይሆን ግልጽ በሆነ ሁኔታ የውሃ በር እንደሚያስፈልጋት አስቀምጣለች። ይህን ስታደርግ አንድ በሰላማዊ መንገድ እንደሆነ፣ ሁለት በደባ መልክ ሳይሆን በግልጽ ይሄን አቺቭ ለማድረግ ሰላማዊ መንገድን መርጠን ተንቀሳቀሰን ያለ ነው። ኢትዮጵያም የባህር በር ለማግኘት እየተከተለች ያለው መንገድ ሰላማዊና ግልጽ መሆኑ ዲፕሎማሲያዊ ተቀባይነት ማግኘት መቻሉን የሚናገሩት ፕሮፌሰሩ ውጤት ናቸው ያሏቸውንም በማሳያነት ጠቅሰዋል። ሜሞራንደም ኦፍ አንደርስታንዲንግ ከሶማሊላንድ መንግስት ጋር ስንፈራረም ይሄ ምን ውጤት ነው? የዲፕሎማቲክ እንቅስቃሴ ውጤት ነው። ከሳውዲዎች ጋር ከኤሚሬቶች ጋር ንግግር ተደርጓል። ጉዳያችን ከቱርክ ጋር ሁሉ ቀርቧል። ጉዳያችን ወደ ቀይ ባህር መመለሳችን መብታችን እንደሆነ ማንም ሀገርና ኃይል እንደማያቆመው ኢቨን ጎረቤት ሀገራት እንዲያውቁት በሰላማዊ መንገድ ለአፍሪካ ህብረት አስቀምጠናል። ግባችን ምንድን ነው? ትልቁ ግባችን ውሃ በር ማግኘት ነው። እሱ ላይ ትኩረት ያደረገ ዲፕሎማቲክ እንቅስቃሴ ዲፕሎማቶቻችን አገር ውስጥም ውጭም በየሚስዮኑ የተመደቡ እየሰሩ ናቸው። ተቀባይነት አግኝተዋል፣ እያገኘ ነው። አውሮፓ ህብረት ሀገራት አምነውበታል። አሜሪካ መንግስትም እያመነበት ነው። የአፍሪካ ሀገራትማ ጀርባችን ጎናችን ናቸው። ይሄም የምን ውጤት ነው? የዲፕሎማቲክ እንቅስቃሴያችን ስኬት ነው ማለት ነው። የባህር በር የሌላት ሀገር ሉዓላዊነቷ ላይ ሊያስከትለው የሚችለውን አደጋ በመገንዘብ ሁሉም ኢትዮጵያዊ የተጀመረው ሰላማዊ የተጠቃሚነት መብት ዳር ይደርስ ዘንድ የራሱን ጠጠር ሊወረውር ይገባልም ብለዋል።